ዛሬ ደግሞ የምናየው በፒችትሪ አካውንቲንግ ፉል ኮርስ እዚሁ ፒችትሪ አካውንቲንግ ላይ አንዳንድ የምናስተካክላቸው ሴቲንጎች አሉ። እንዲሁም ደግሞ ቻርት ኦፍ አካውንት፣ ቬንደርስ፣ ታክስ እንዲሁም ከስተመር ኢንቨንተሪን እንመዘግባለን ማለት ነው። በቅድሚያ ፒችትሪ አካውንቲንጋችንን እንከፍታለን። ከዚህ ቀደም በሰራነው ቪዲዮ እንዴት ፒችትሪ አካውንቲንግን በቀላሉ ኢንስቶል እንደምናደርግ አይተናል። በተጨማሪም ደግሞ ፒችትሪ አካውንቲንጋችን ላይ እንዴት ካምፓኒ እንደምንከፍት እንዲሁም የፈጠርነውን ካምፓኒ ወደ ሌላ ኮምፒውተር ለመላክ ወይ ወደ ሌላ ሰው እንዴት እንደምንልከውም አይተናል ማለት ነው። ባክአፕ እና ሪስቶር ማለት ነው። ልክ ሲከፍትልን እንደዚህ አይነት ነገር ይመጣል። እየዘጋን ኦኬ እንላለን። ከፈለጋችሁ ማንበብ ትችላላችሁ ማለት ነው። አሁን ደግሞ የተወሰኑ እዚህ ጋር ልክ ስከፍቱት የእናንተ ካምፓኒ መሆኑን ለማየት እዚህ ታይትል ባሩ ላይ ቼክ ማድረግ ትችላላችሁ ማለት ነው። አንዳንድ የተበላሹ ነገሮች ካሉ እዚህ ጋር ኦፕሽን ከዛ ግሎባል በማለት ማስተካከል እንችላለን። ሁል ጊዜ እዚህ ጋር ማኑዋል ነው መሆን ያለበት። ያለበለዚያ አውቶማቲክ ከሆነ ለምሳሌ 200 የምንጽፍ ከሆነ 2.00 ነው የሚልብን ማለት ነው አውቶማቲክ ላይ። ማኑዋል ግን ከሆነ 200 ከጻፍን 200 ነው የሚለው። እዚህ ጋር ደግሞ ዴሲማሉ ነው ማለት ነው። እችኛዋ ደግሞ ሁልጊዜ መብራቷን ቼክ አድርጉ። ለምሳሌ ስራ እየሰራን እያለ ክሎዝ ብንለው ዋርኒንግ ይሰጠናል ማለት ነው። ሴቭ አድርጋችሁታል፣ ሴቭ ማድረግ ትፈልጋላችሁ እያለ ማለት ነው። ኦኬ እንለዋለን። ቻርት ኦፍ አካውንት ለመመዝገብ እዚህ ጋር ምን እናደርጋለን? ሜንቴን ከዛ በኋላ ቻርት ኦፍ አካውንት የሚለውን ነው የምንነካው ማለት ነው። ከዛ በመቀጠል ቻርት ኦፍ አካውንቱን እንመዘግባለን ማለት ነው። ከዚህ ቀደም እንደተነጋገርነው የምንሰራውን ሳምፕል ካምፓኒ የቴሌግራም ግሩፓችን ላይ ስኪል ቢሾፍቱ ወይ ደግሞ ስኪል ማሰልጠኛ ተቋም ስኪል ትሬኒንግ ኢንስቲትዩት የሚለው ላይ አስቀምጠነዋል ማለት ነው። እሱ ላይ ካለው መሰረት ቻርት ኦፍ አካውንታችንን እየመዘገብን እንሄዳለን ማለት ነው። አካውንት አይዲ የሚለው ጋር 1145 የሚለውን እንመዘግባለን። ከዛ እዚህ ጋር ዲስክሪፕሽን ላይ ደግሞ ኢንቨንተሪ ነው የሚለው ኢንቨንተሪ የሚለውን እንመዘግባለን። ከዛ ደግሞ አካውንት ታይፑን መምረጥ አለብን። አካውንት ታይፑንም ሄደን ኢንቨንተሪ ነው፣ አካውንት ታይፑን ኢንቨንተሪ ብለን እንመርጣለን ማለት ነው። ከዛ በመቀጠል ሴቭ ማለት እንችላለን። ግን ሴቭ ካልን ያሳስተናል ቀጣይ ስንመዘግብ። ሴቭ ኤንድ ኒው ግን ካልን እንደ አዲስ እየመዘገብን እንሄዳለን ማለት ነው። ከዚህ ቀደምም የመዘገብናቸው እዚህ ጋር ያሉትን እንደዚህ እያየን ማስተካከል ከፈለግን ማስተካከል እንችላለን ማለት ነው። ለምሳሌ ይሄ መዝግበናል። እዚህ ጋር አካውንት አይዲ ፒቲ ካሽ፣ ከዛ በመቀጠል ደግሞ አካውንት ታይፑን መርጠናል ማለት ነው። ከዛ በመቀጠል ምንድነው የምናደርገው? ሴቭ ኤንድ ኒው እያልን ነው የምንሄደው ማለት ነው። እዚህ ጋር ከተሳሳትን እንዴት ነው የምናስተካክለው የሚለውን መሀል ላይ ያሳያችኋለሁ። ማስተካከያ ያለ አይዲ መቀየር ከፈለጋችሁ፣ ዲስክሪፕሽን መቀየር ከፈለጋችሁ፣ አካውንት አይዲ መቀየር ከፈለጋችሁ፣ እንዲሁም ደግሞ ማጥፋት ከፈለጋችሁ እንዴት ነው የሚለውን እናያለን ማለት ነው። አሁን ኒው እንበለው ወይ ደግሞ ያቆምንበትን ማየት ከፈለግን ሊስት ብለን ማየት እንችላለን ማለት ነው። 1145 ላይ ነው ያቆምነው። አሁን ኒው እንበልና 1150 የሚለውን እንመዘግባለን ማለት ነው። 1150 ኦፊስ ሰፕላይስ ሚለውን እንመዘግባለን። አካውንት ታይፑን የኦፊስ ሰፕላይስ እንመዘግባለን። አዘር አሴት ነው። ወደ ታች ወረድ ብለን አዘር አሴት ሚለውን እንመዘግብና ሴቭ ኤንድ ኒው እያለን እንቀጥላለን ማለት ነው።
ቀጣይ ደግሞ ፕሪፔርድ ኢንሹራንስ ነው። የዚህን አይዲ ነው ቅድሚያ እንመዘግበው 1160። እዚህ ጋር ደግሞ ዲስክሪፕሽን ላይ ደግሞ ፕሪፔርድ ኢንሹራንስ የሚለውን እንመዘግባለን ማለት ነው። ከዛ በመቀጠል አካውንት ታይፑን ነው የምንመዘግበው። አካውንት ታይፑ ደግሞ አዘር አሴት ነው። አዘር አሴት ብለን እንመዘግብና ሴቭ ኤንድ ኒው የምንለው ማለት ነው። ቀጣይ 1220 ኢኩዊፕመንት የሚለውን እንመዘግባለን። ከዛ በመቀጠል የእሱን ደግሞ ታይፕ እንመዘግባለን ማለት ነው። የእሱ ታይፕ ደግሞ ምንድነው? ፊክስድ አሴት የሚለውን እንመዘግባለን ማለት ነው። እዚህ ጋር 1220 ነው የምትሉት። ከዛ 1220 ካላችሁ በኋላ ኢኩዊፕመንት የሚለውን ብቻ ነው ማለት ነው የምታስቀምጡት። አይዲው ስለተሳሳትኩ ነው ያኛውን ያመጣው ማለት ነው። ከዛ በመቀጠል ሴቭ ኤንድ ኒው ነው የምንለው። እዚህ ጋር አካውንት አይዲውን 1221 ብለን እንመዘግባለን። ዲስክሪፕሽኑን ደግሞ አኩሙሌትድ ዲፕሬሽን ኢኩዊፕመንት የሚለው አካውንት አይዲውን 1221 ካልን በኋላ ዲስክሪፕሽኑን ደግሞ አኩሙሌትድ ዲፕሬሽን ኢኩዊፕመንት የሚለውን እንመዘግባለን ማለት ነው። ዲስክሪፕሽኑን ደግሞ አኩሙሌትድ ዲፕሬሽን ኢኩዊፕመንት የሚለውን እንመዘግባለን ማለት ነው። ከዛ በመቀጠል አካውንት ታይፑን ደግሞ እንመዘግባለን አኩሙሌትድ ዲፕሬሽን ኢኩዊፕመንት የሚለውን ማለት ነው። ከዛ በመቀጠል ሴቭ ኤንድ ኒው እያልን ነው የምንሄደው ማለት ነው። እዚህ ጋር አንድ ሳምፕል አይዲ ላሳያችሁና እንዴት ኤዲት እንደምታደርጉት እንየው። ወደ ወርክሽቱ እንመለሳለን። ለምሳሌ እዚህ ጋር አይዲ አንድ ብለን እንስጥና ዲስክሪፕሽን ላይ ደግሞ እንደዚህ ሚል እንስጥና ሴቭ ኤንድ ኒው እንበለው። እዚህ ጋር ሊስት በማለት ምን ማድረግ እንችላለን? ይህንን እንዴት ኤዲት እንደምናደርግ ላሳያችሁ። በቅድሚያ ደብል ክሊክ ነው የምታደርጉት ኤዲት ለማድረግ የፈለጋችሁትን። ከዛ በመቀጠል ዲስክሪፕሽኑን ለመቀየር ቀጥታ ብትቀይሩት ምንም ችግር የለውም ማለት ነው። እንደዚህ ዲስክሪፕሽኑን መቀየር ይቻላል። አካውንት ታይፑንም እንደዚህ መቀየር ይችላል። እሱም ምንም ችግር የለውም ማለት ነው። አይዲውን ግን መቀየር አንችልም። ቀጥታ አይዲውን ለመቀየር እዚህ ጋር መተን ነው ቼንጅ አይዲ የምንለው ማለት ነው። ከዛ የፈለግነውን አይዲ መቀየር እንችላለን ማለት ነው። አይዲ መቀየር ሲፈልጉ በዚህ መንገድ ነው የምትቀይሩት ማለት ነው። አሁን ሊስት ብለን ሄደን ብናየው ይሄው አይዲው ተቀይሯል ማለት ነው። ይህንን ደግሞ ማጥፋት ከፈለግን እዚህ ጋር ሄደን ክሊክ እያደረግን አይደለም የምናጠፋው። ለማጥፋት ምንድነው የምናደርገው? እዚህ ጋር መተን ዲሌት የሚለውን ነው የምንነካው ማለት ነው። ከዛ በመቀጠል እዚህ ጋር ማጥፋት ትፈልጋላችሁ እያለን ነው የስ ስንል ይጠፋልናል ማለት ነው። በዚህ መንገድ ቻርት ኦፍ አካውንታችሁን ኤዲት ማድረግ ትችላላችሁ ማለት ነው። ቅድም ካጎምንበት እንቀጥል።
አሁን ደግሞ የሰራነውን ቻርት ኦፍ አካውንት ባክአፕ በማድረግ ወደ ቴሌግራማችን እንልካለን። ባክአፕ ለማድረግ የሰራነውን ቻርት ኦፍ አካውንት ፋይል፣ ከዛ በመቀጠል ባክአፕ፣ እዚህ ጋር ኢንክሉድ ካምፓኒን የሚለውን ቲክ አድርጉትና ይሄኛው ራሱ ኮምፒውተሩ ላይ የሆነ ዴት ሰጣችሁት ባክአፕ እንዲያደርግ ነው ቲክ የሚደረገው። ይህን ቲክ አታርጉት ለጊዜው። ከዛ ባክአፕ የሚለውን እነካለን። እዚህ ጋር ሴቪን የት ነው ባክአፕ ማድረግ የምትፈልጉት ይለናል። የምትፈልጉት ቦታ ላይ ለመላክ እንዲመቻችሁ የምትፈልጉት ቦታ ላይ አድርጉትና እኔ ዴስክቶፕ የሚለውን መርጫለሁ። ከዛ በመቀጠል እዚህ ጋር ሼር ካምፓኒ ስማችሁ እንዳለ ይሁንና እዚህ ጋር ምን ትሉታላችሁ? ቻርት ኦፍ አካውንት ብላችሁ ትጽፉበታላችሁ ማለት ነው። ቻርት ኦፍ አካውንት ብላችሁ ከጻፋችሁ በኋላ ሴቭ ብላችሁት ነው የምትወጡት ማለት ነው። ሴቭ ብላችሁ ነው የምትወጡት። እኔ ቀድሜ ባክአፕ ስላደረኩ ነው። ከዛ በመቀጠል ወደ ቴሌግራማችሁ በመሄድ ወደኛ የቴሌግራም ግሩፕ ትልኩልናላችሁ ማለት ነው። ቻርት ኦፍ አካውንታችንን በዚህ መንገድ ነው የምናስገባው። ዩቲዩባችንን ሰብስክራይብ ያላረጋችሁ ሰብስክራይብ በማድረግ በቀጣይ የምንለቃቸውን ትምህርቶች እንድትከታተሉ ጋብዛለሁ። አመሰግናለሁ።